ጎሽ ተመልከቱ ጉድ! ያቡና ልዩ እንግዲህ ዛሬ አንድ ላይ መጡ። እንግዲህ እንደምታዩት እውነት ለመናገር ይሄ ነገር ምንድን ነው ትላላችሁ ቤተሰብ? እኔ በጣም ግራ ተጋብቻለሁ ማለት ነው። ለካ እስከ ዛሬ ኤሉ እስከምትለይ ድረስ ነበረ የምትጠብቀው ማለት ነው። ብዙም ደስተኛ አይደለውም እያለች ነበረች። ግን አረ በጣም ሼም ነው እውነት ለመናገር። አረ ሴቶች፣ አረ ሴቶች፣ አረ ሴቶች፣ እኔ እንጃ አላቅም። እውነት ለመናገር ለካ የተጣለ ሰው ሲያነስ እና የራሱ ሲያደርግ ማንም ሰው ይፈልጋል እንዴ? እውነት ለመናገር በጣም አዝኛለሁ ማለት ነው። እና ልዩ እንደዚህ ስታይ ከልባ በቃ ያቡን ከራሷ ህይወት እያስወጣችን የመሰለኝ ቤተሰብ ማለት ነው። እና ጉድ 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 በሉ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እሱ ምንድን ነው እንግዲህ ያቡና ልዩ አንድ ላይ በቻናላቸው መጡ ትላላችሁ ቤተሰብ። እንዴት አያችሁ? እውነት ለመናገር ብዙዎቹ አላመኑም እስካሁን ማለት ነው። እኔም አላምኑም። ምክንያቱ ድራማ ነው ይመስለኝ። አላቅም ብቻ ግራ ተጋብቻለሁ። ብዙዎቹም ቪዲዮ የሰራቸው ዩቱበሮች አላችሁ ልዩና ያቡ አንድ ላይ ናቸው ዘና ፈታ እያሉን ያሉ የምትሉ ዩቱበሮች ቪዲዮ የሰራችሁም እያየው ነበርና እውነት ለመናገር ልዩ ዛሬ እንግዲህ መታ ነበረች። እኔና ያቡ ዛሬ ነው የምንገናኘው። ኤሉና ያቡ በምን ምክንያት እንደተለያዩ አላቅም ያለች ነበረች። እንግዲህ ፈጣሪ ለእኔ አድርጎልኝ ነው በቃ ካሁን በኋላ እንደምንም የራሴ ማድረግ ይፈልጋሉ በማለት እንግዲህ ዛሬ ይፋ አድርጋለች። ጉድ ጉድ ጉድ! ለሱ ስሜት እንዳላት እንደምትወደዋ እንደምታፈቅረው ነው የተናገረችው ማለት ነው። አስባችኋል? አረ በጣም ነው የሚደብረው። በቃ ኤሉና ያቡ አንድ ላይ ሲሆኑ ብዙም ደስተኛ አይደለችውም ማለት ነው። ውስጧ እንደተቃጠለ ነው ያለችው ማለት ነው። ያቡ እንግዲህ ኤሉ ሲያቅፋት አትወዱም ማለት ነው። በዛ ምክንያት አስባችኋል? ጉድ ወጣ ዛሬ። ስለዚህ ቤተሰብ ምን ትላላችሁ እስኪ እዚህ ጋር? ያቡ ደግሞ እንዴት በዚህ ሰዓት እንደዚህ ነገር ምትጠይቅኝ? እንኳን ትንሽ ቢቆይ እሺ ችግር የለውም ነበር፣ እንዴት እንደዚህ ነገር ትጠይቅኛለሽ? በማለት እንግዲህ ተናደዋል። እውነት ለመናገር በጣም ሼም ነው። እውነት ለመናገር እውነት እሺ ብሎ እንኳን ቢቀበል ማለት ነው ያቡ እንኳን እሺ ብሎ ኤልዩን ፍቅር እንኳን ቢቀበል ኤሉ ምን አይነት አክል እንደምትጎዳው ምን አይነት አክል የእሷ ልብ እንደሚሰበር አስባችኋል? እንዴት ለኤሉ ፍቅር የለውም ማለት ነው። አስባችኋል? አውቆ ነው እያስመሰለ ኤሉ ጋር ሆኖ ነው ማለት ነው እስካሁን ብላችሁ ታስባላችሁ። ግን እውነት ቢቀበል ኤሉ ምን ያክል እንደምትጎዳ አስቡ ማለት ነው። አስባችኋል? አውቆ ነው በቃ ለኤሉ ፍቅር አለኝ፣ ኤሉን በጣም ነው የምወዳት፣ በጣም ነው የማፈቅረው ይላል እንጂ እውነት የልዩን ፍቅር ከተቀበለ ለኤሉ ምንም ስሜትም ፍቅርም የለውም ማለት ነው። በዚህ ሁኔታ እውነት ቢቀበል ማለት ነው። እንደዛ ነው የምትጠረጥሩ። ግን ያው ሂጅ ወደ ሀገርሽ፣ የራስሽን ህይወት መቀጠል ትችላለሽ፣ እኔ ምንም ነገር አልፈልግም፣ አሁን ላይ ምንም ነገር አልፈልግም በማለት እንግዲህ ለልዩ ተናግሯታል። ልዩ ደግሞ በፍጹም አይሆኑም፣ አንተን ከውስጤ ማስወጣ አልችልም። እንግዲህ እኔ ቢሆን አላደርግም። ምክንያቱም እንደዚህ ምንድን ነው እንደ ቆሻሻ ጥሎኝ ተመልሼ ወደ እሱ ህይወት ልመጣ አልችልም። ምክንያቱ ህይወት ይቀጥላል፣ እሱም የራሱ ህይወት ይቀጥል፣ እኔም የራስን ህይወት ቀጥላለሁ እንጂ ከሱ ቅጥቅጥ የተከተልኩ እኔ ከሱ ጋር መሆን አልፈልግም እውነት ለመናገር። ምክንያቱ ሴትነቴ ራሴ ማስከበር ስለምፈልግ ማለት ነው። ማንኛው ሴት የራሷን ክብር ትፈልጋለች አይደለ? እኔ የራሴን ክብር ነው የምፈልገው። በፊት እንደ ቆሻሻ ጥሎኝ ዛሬ ከኤሉ ጋር ስለተለያየ ከሱ ጋር መሆን አለብኝ? አላደርግም። እኔ በፍጹም አላደርግም። ከመጀመሪያ ልጅቷ
ፋራ ናት ብዬ ነው የማስበው። ምክንያቱም ኤሉ ጋር ፍቅር እንደጀመረ ያውቃል። ነይ ስለ አላት ለምን መጣች ተከትላ? አስባችኋል? ይሄ ራሱ አንድ ነገር ነው ቤተሰብ ማለት ነው። እና እሺ የትኛ ነው የምናምኑት? እሺ ብዙዎቹ ያቡ እኮ ውጪልኝ ሂጂልኝ አላት የምትሉ ልጆችም ቪዲዮ የሰራችሁ ልጆች አላቸው። እውነት ለመናገር እኔ ምንም አልተዋጠልኝ። እውነት ለመናገር እንኳን ከኤሉ ጋር ያቡ እንኳን ቢቀጥሉ ፈጣሪ ካለ እውነት ኤሉና ያቡ እንዳይለያዩ አልፈልጉም ቢሆን ማለት ነው። ደስ ይለናል። ግን ይሄ ነገር እውነት ከሆነ በጣም ልብ ይሰብራል። ጌታ እኔ ድራማ ነው የመሰኛው ላይ እዚህ ጋር ልጅቷ ለሱ ስሜት እንዳላት ስትናገር ደግሞ ግራ ገባኝ። አረ ሴቶች እግዚአብሔር ራሳቸውን አስከብሩ። ወንድ ልጅ ሴት ልጅ የራሷን ስታስከብር ነው የሚወደው። ገባችሁ? ስለዚህ አንቺ 2 ዓመት የፈለገ ለምን 2 ዓመት አይሆንም? ጥሎሻል በቃ ጥሎሽ አይደለ? ተጣላችሁ አይደለ? በምን ምክንያት እንደተጣላችሁ አናቅም። አንቺ ከህይወቷ እንደወጣሽ ተነጋግራችሁ ከህይወትሽ እንዳስወጣሽ እሱም ከህይወትሽ እንደወጣ ነው የተናገራችሁም። ለተመልካችም ለሁሉም ሰው ይፋ ያደረጋችሁ እንደዛ ነው። አሁን ኤሉና ያቡ ስለተለያዩ አንቺ ደግሞ ወደ እሱ ለመመለስ በዚህ ልክ ስትጠሪ አይደብርሽም? በጣም ሼም ነው። ኤሉ እንኳን ምን ትልሻለች? እሺ እንደ ጎደኛዬ እንደ ኤቴ ነው ማይሽ ብለሽ እንኳን ያቡና ኤሉ እንኳን ባይለያዩ፣ በምሳሌ ነው የምላችሁ ቤተሰብ ባይለያዩ አንድ ላይ ቢቀጥሉ አንቺም ከነሱ ጋር ሆነሽ እንግዲህ ምን ያክል እንደሚፈጠር በመሀል አስባችኋል? ኤሉና ያቡ እንኳን ቢጣሉ እቺ ልጅ ከላይ መደረብ አትቀረም። አስባችኋል? እሱ እንዳይጎዳ አትፈልግም። አሁን አስባችኋል ቤተሰብ? ብዙም ደስተኛ አይደለችውም ማለት ነው። የኤሉና የያቡን መለያየት ትፈልጋለች ማለት ነው። እሱ ለራሱ ለማድረግ ትፈልጋለች፣ ግን ያቡ አልፈለገም። ግን ወይም በቪዲዮ በካሜራ ፊት ለፊት ሆኖ ሸሚዝ ይዞ ከሆነ አናቅም እሱ ፈጣሪ ነው የሚያውቀው። ምክንያቱ ወንድ ልጅ አልፈልግሽም ካለኝ እኔ ለምንድን ነው ራሴን አላስከብርም? ለምን ህይወት ይቀጥላል። እሱ ቢሄድ እኮ ሌላ ወንድ የተሻለ ከሱ የተሻለ ሌላ ወንድ የተሻለ ከሱ የተሻለ ፈጣሪ ጥሩ ባል ይሰጠኛል። ምን ይታወቃል እንዴ? ህይወት ይቀጥላል። ወንድ ጥሎኝ ከሄደ ለእኔም ደግሞ ፈጣሪ አለ ማለት ነው። እኔ እንጃ አላቅም። ኤሉ አሳዘነችኝ አሁን ላይ የእውነቴ ነው የምላችሁ። አስባችኋ ኤሉ ምን አይነት አክል ስሜት እንደሚሰማት። እቺ ልጅ ኤት ናት። በቃ ወደ ሀገርሽ አትመለሽ፣ እዚህ ከኛ ጋር ቆይ፣ ጥሩ ጊዜ እናሳልፋለን፣ አንቺ ማትሄጂ ተቀምጪ በማለት እንግዲህ ልዑልና ኤሉ አስቀርቶ ነበር። አስባችኋል? አሁን እውነት ኤሉና ያቡ እንኳን ቢቀጥሉ አስባችኋል ምን እንደሚፈጠር? አስባችኋል? በጣም ነው የሚደብረው። እሷ ደግሞ ብዙም ደስተኛ እንዳልሆነች ነው የተናገረችው ዛሬ ማለት ነው። ኤሉና ያቡ ስለተለያዩ በጣም ደስተኛ እንደሆነች ነው እየተናገረችው ያለችው። እሱም ማጣት አልፈልግም፣ ለሱ ጥሩ ቦታ አለኝ፣ በጣም ነው የምወደው ያለች ነበረች። ያቡ ደግሞ እየገፈተራት እንዶ በጥፊ እስከሚመታት ድረስ አስባችኋል? ሴት ልጅ ራሷን ስታስከብር ነው በጣም ደስ የሚለው ማለት ነው። ቤተሰብ እንግዲህ አስባችሁ፣ አረ በጣም ነው የሚደብረው። ኤሉ ብቻ ደህና ትሆንልን እንደ ህይወት ይቀጥላል። አላቅም በእውነት እኔ አላመንኩም እስካሁን ማለት ነው። እና ያቡዬ እውነት የስራ ክንስት ይህ ነገር እውነት ከሆነ እውነት አንተ አሁን በካሜራ ጀርባ ተመልካች ሌላ ነገር እንዳይሉኝ ብላ አውቃ እንደዛ ካደረግክ በጣም ነው የሚደብረው። አላቅም ብቻ ቤተሰብ እኔ ግራ ተጋብቻለሁ። አላቅም። እናንተም በራሳችሁ እስኪ ሀሳብ አስተያየታችሁን ጻፉ። እኔም ደግሞ እየተሰማኝን የተረዳው ከዚህ ነገር ነው የተረዳውን ነገር ነው ለእናንተ ያመጣሁላችሁ ማለት ነው። እንግዲህ ያቡና ኤሉ መለያየታችሁ እሷ ደስተኛ እንደሆነችን እኔ የተረዳው ማለት ነው። በጣም ያሳዝናል። ብቻ ማንኛው ጎደኛ ነው ብላችሁ ወደ ራሳችሁ አታቀርቡ። በእውነት ከዚህ ተምሬያለሁ። ብዙ ነገርን እያየው ነው ያለ በኤሉና በያቡ መሀል ውስጥ አስባቸዋል። ብዙ ነገር ተፈጥሯል። ስለዚህ ይደብራል። ብቻ ፈጣሪ ለሁላችንም ልቡና ይስጠን። ብዙዎች አትጨነቁ። እንግዲህ ለኤሉ ደግሞ ፈጣሪ አለ። ብቻ አላቅም ኤሉ ምን አይነት ስሜት እንደሚሰማት አላቅም። ያቦላ አሁን እኔ የራሴ ስራ ነው መስራት የምፈልገው፣ ምንም ውስጥ መግባት አልፈልግም። አንቺም ሂጂ ወደ ሀገርሽ፣ የራስሽ ህይወት ቀጥይ፣ እኔም የራሴ ስራ ሰራለሁ።
አሁን ላይ እኔ ምንም አልፈልግም እያላት ነበረ። እንግዲህ እያለቀሰች እሱ ጥሎ ሄደ መጨረሻ ላይ ማለት ነው። አስባችኋል? ሴቶች የራሳቸውን አስከብሩ፣ ጌታ አስከብሩ። ወንድ እናንተ እንደዚህ ሲንቃችሁ እናንተ ምንድን ነው ወንድ ቂጥ ሄዳችሁ የምታለቅሱ? እኔ አንዳንዴ ትገርሙኛላችሁ እንዴ። ህይወት ይቀጥላል እኮ እናንተ ምንድናችሁ እንዴ? እቃ ባጣናችሁ እቃ ባጣ ነው ምንድን ነው የሚባለው ንግግር አለና አላቅም። ብቻ ቤተሰብ ግራ አታጋቡን። እውነት ለመናገር አላቅም። እውነት ተመልካቾች እኮ ለእናንተ ምን ያክል እንደሚጨነቁ በተለይ ለኤሉ ያሉ ቦታ ይለያሉ። እግዚአብሔር የኤሉ ኦዲየንሶች በጣም ነው የሚለዩ ለኔ ማለት ነው። እና ያሳዝናል። ብቻ እስኪ መጨረሻው ምን እንደሚሆን አናቅም። ፈጣሪ ነው የሚያውቀው። እንግዲህ እኛም ደግሞ እስከ መጨረሻ ማየት ጥሩ ነው። ስለዚህ ብዙ አትናገሩ። ክፉ ቃልም መናገር አልፈልግም። ይሄ ነገር እስከ መጨረሻ ማየት ፈልጋለሁ። ማየት ምን ላይ እንደሚደርስ ማየት እንፈልጋለን አይደል? እንደ ሁላችሁም እንግዲህ ያን ቀን ነው እኛ የምንጠብቀው ማለት ነው። እና እስኪ ፈጣሪ ያውቃል ስለ ሁሉም ነገር።